ሶስት አይነት ባል የሚጠላ መንፈስ አለ። በደንብ አዳምጡ። አንደኛ የቤተሰብ ከእናት የመጣው ከአባት የመጣ ዛር። ከእናት የመጣ ከሆነ እናትየዋ ባሏን ትጣላበት በነበረበት ልክ ልጅቷም ልክ እንደዛ ነው ባሏን የምትጠላው። እናትየዋ ባሏን የምታንጓጥጥበት፣ ክብሩን የምታዋርድበት፣ ስለ ባሏ ገበና ጎረቤት ጋር ሄዳ፣ ጓደኞቿ ጋር ሄዳ፣ ዘመዶቿ ጋር ሄዳ የምታወራ ከሆነ በዛው ልክ እሷም እንደዛ ነው የምታደርገው። ምርር ብሎት እንዲወጣ ማለት ነው። ንጽህናዋን ባለመጠበቅ ባሏ እንዲጠላት በማድረግ ደግሞ የሚያረጋለን። ራሷን እንድትጥል በማድረግ በብዙ ነገር ውስጥ እንድትገባ አድርጎ እንዴት ነው አላ ራሷን ምጥል ከሆነች ልክ እንደዛው ልጅቷም እንደዛ ትሆናለች። ለባሏ እንደዛ ነው የምትሆነው። ይሄ ነው የመጀመሪያው። ሁለተኛው ዛሩ ማለት ነው። ሁለተኛው ደግሞ ቡዳውን የቡዳው መንፈስ ከተወለደች በኋላ አድጋ ድክ ድክ ስትል ሊሆን ይችላል። ወይም ካደገች በኋላ ጸጉሯን አጀርጋ የ15 ዓመት የ18 ዓመት ልጅ ሆና የሆነ በቃ ደስ የሚል አፍላ እድሜ ላይ ሆና ምናምን ወደዛ በዚህ ስትጫወት ምን ስትል በቃ የሆነ ሾው ስታበዛ የተበላችበት የዝሙት የቡዳ መንፈስ ይኖራል። የዝሙት የቡዳ መንፈስ ያ የዝሙት የቡዳ መንፈስ ሁሉም ወንዶች ነው። ስትገባ ትምህርት ቤትም ስትሄድ ምን ስትል አስተማሪም ተማሪም መንገድ ላይም ሁሉም ሊያት ይችላል። ስታምር ምናምን ሊል ይችላል። ያ መንፈስ ደግሞ እንደገና የምትቀርባቸውን ወንዶች እንዳታከብራቸውና እንዳትወዳቸው ወይም ደግሞ ጥሩ ስሜት እንዳይሰማት ንቀት ፊት እንድታሳይ ሁሌ ጊዜ ጨምዳዳና ኮስታራ መልክም ካላት በመልኳ እንድትኮራ በመልኳ ብቻ እንድትመካ አይመጥነኝም፣ ይሄም አይመጥነኝም፣ ከዚህ ጋር ማላክም ምናምን እያለች ብዙ ወንድ እንድታማርጥ ሊያረጋት ይችላል። የመጡትን ወንዶች በሙሉ በዝሙት እንጂ የምታስተናግዳቸው ለትዳር የሚሆናትን ወንድ በጣም በመምረጥ እድሜዋ ሊረፍድባት ሁሉ ይችላል። ሁለት በሉ። ሶስተኛ ደግሞ መስተፋቅር ነው። መስተፋቅር የሚባለው ደግሞ የሚወዳት ወንድ ካለ አልሰማም ካለችው አላቀም ዞር በል ከዚህ ካለችው ወይም ደግሞ ባትለውም ልትለኝ ትችላለች ብሎ አስቦ በዚህ ልክ በጣም የሚፈራትና ያው ያፈቀረ ወንድ ወይም ያፈቀረች ሴት የሚያፈቅሩትን ሰው ስለሚፈሩትና አጠገቡ ሲደርሱ ስለሚርበተበቱ እሺ ብላ ራሷ መታ ደረቱ ላይ እንድትለጠፍ መስተፋቅር ሊያደርግ ይችላል። ስለዚህ ያ መስተፋቅር የተደረገባት ሴት ደግሞ ምንም እንኳን መስተፋቅር ተደርጎባት ባሏ አጠገቧ ባይኖር ወይም መስተፋቅር ያደረገባት ሰው አጠገቧ ባይኖር ለዝሙትም ሊሆን ይችላል መስተፋቅር ያደረገባት፣ ለትዳርም ሊሆን ይችላል። ብቻ በወቅቱ እቺ ልጅ ወዷታል፣ ስለዚህ የኔ እንድትሆን እፈልጋለሁ ብሎ መስተፋቅር ያደርጋል። ብዙ ጊዜ መስተፋቅር የሚደረገው የሚያደርጉት ወንዶች ለትዳር የሚፈልጓትን ወንድ ሴት ነው። ለትዳር ካልፈለጋት መስተፋቅር አያደርግም። ዝም ብሎ ስንፈተ ወሲብ ምናምን ሊጠቀም ይችል ይሆናል እንጂ ለትዳር የማይፈልጋት ሴት መስተፋቅር አያደርግም። ለምን? መስተፋቅር ካረገባት በኋላ ከሷ ጋር እንደፈለገ ከሆነ በኋላ ሌላ ሴት ጋር ማግባት ቢፈልግ እቺኛዋ ከሱ ካጠገቧ አትለይበትም፣ ይቸገራል። ስለዚህ ደግሞ ሊያጣት የማይፈልጋት ሴት ላይ ነው እንደዚህ የሚያደርገውና ሶስተኛ ላይ ይሄ የመስተፋቅር መንፈስ ደግሞ እሷ ላይ ካለ ያደረገባት ሰው ካለ የዛ ሰው መንፈስ አብራት ትዳር ሲገባ የዛ ሰው መንፈስ ነው ከሷ ጋር የሚያድረው የሚገናኛት። ይሄ ባለቤቷ እንድጠላ የሚያደርጋትም ይሄው መንፈስ ነው ማለት ነው። በነገራችን ላይ እንቁረብ፣ እንጸልይ፣ እንስገድ ብሎ ሐሳብ ሲቀርብለት ምንድነው የምታወሪው አርፈሽ ተቀመጭ ምናምን ብሎ ከሚለው ሰው ይልቅ እሺ ብሎ ይልና ወደ መንፈሳዊ ሕይወት ግን መምጣት ሲያቃተው ከሆነ እገዛ የሚያስፈልገው በፍቅር ነው እንጂ በእልክና በመፋታት አይደለም። ወይም ደግሞ በፍቅር ነው የምለው በፍቅር ነው ግን እንደዛ ሆኖ ፈተናም እንኳን ከሆነብሽ ምን ታደርጊያለሽ? እንደዛም ሆኖ እንኳን ፈተና ከሆነብሽ አሁንም የልጅሽ ህመም አጠቃላይ ከሱ እገዛ ካልተገኘና ብቻሽን የምትሳትሪ ከሆነ ደርበሽ የባለቤትሽንም ክርስትና ስም እጅሽ ለጽፈሽም መስገድና መጸለይም አለብሽ። ለምን ከማን ወገን እንደሆነ ይሄንን ችግር ያመጣው አይተው ሊያሸንፈው ያልቻለው ደካማ ጎን አለበት ባለቤትሽ። ያ ሊያሸንፈው ያልቻለው ደካማ ህይወቱ ደካማ ጎኑ የበለጠ በቤት ውስጥ ችግር ሊፈጥር ይችላል። ተፋቅረው እያሉ እኮ ባልና ሚስት በጣም ጥሩ ፍቅር ሆኖ ሳለ ግን በእሽታ ውስጥ በአስመሳይነት ህይወት ውስጥ ወይም ደግሞ እንደው በቃ በጣም በታካችና በደካማ ህይወት ውስጥ ፈተና ደግሞ የሆነ መንፈስ አለ። ፍቅር ሳያሳጣ ምንም ነገር ሳይጎልባቸው ገንዘብ ሳይጎልባቸው እየተሳሳቁ እየተጫወቱ ምን እያሉ እንደው አንተ መቼ ይሆን ወይም እንደው አንቺ መቼ ይሆን ይሄን ነገር የምታቆመው በቃ እምቢ አለህ አይደል እየተባባሉ አንቺ ደግሞ እስቲ ዝም በእናትሽ እየተባባሉ ኃጢአትን እየቀጠሉበት ደካማ ጎናቸውን ተዛዝለው በፍቅር የተቀመጡ ሰዎች አሉ። በአንድ በኩል ጥቅሙ መፋቀራቸው ነው፣ በአንድ በኩል ግን አስመሳይ መንፈስ ስለሆነ
ቁርጥ ውሳኔ መወሰን የሚችሉበትን ጉዳይ ቁጭ ብሎ መወያየት አለባቸው። አንቺ ደግሞ ባለቤትሽ ደግነቱ እሺ ባይ ነው፣ መወሰንና መቁረጥ ያቃተው። ስለዚህ አሁንም ለባለቤትሽ ጸሎት ማድረግ፣ ስለት መሳል፣ ሱባኤ መያዝ እንዳትረሽ። እነዚህ 3 ነገሮች ወሳኝ ናቸው። ከዛም አልፎ ደግሞ የቅዳሴ ጸበል አምጥተሽ ደግሞ ማጠጣት፣ ጸበል ጧጧት የቅዳሴ ጸበልና ጸበል አቀላቅለሽ መስጠት፣ ይሄ ጸበል ነው ብለሽ መንገር ሳያውቀው እንትን ይላል። አሁን ደሱ ሳረግ ለምሳሌ አንሶላችንን ማውረድ ስትሰግድ ወይ ደግሞ የሆነ ጸበል አርጌ ምግብ ላይ ስትሰጠው ምን ያደርጋል? ሆዱን ይነፋዋል፣ እንዳለ አንገቱ ላይ ሽፍ ይላል። በቃ ብዙ እንትን ይላል። ይሄ ያይሽ አሁን ልቡን ላንቺ ሰጥቶ ስጋው ላይ ግን የተቀመጠ መንፈስ አለ። እርግጠኛ ነኝ በሌሎችም ጉዳዮች ላይ ብዙ ደካማ የሆነባቸው ጉዳዮች አሉ ብዬ አስባለሁ በባልና በሚስት መካከልና ያ ምንድነው? አንደኛ እሱ ስሜቱን የሚከተል ሰው ሆኖ ትንሽ ስንፍና ባህሪ ትኖርበታለች። ቀጥሎ ደግሞ መንፈሱም ያግዘዋል። መንፈሱም ስለሚያግዘው ቶሎ ቆርጦ ወስኖ ወደ አንቺ ሐሳብ ለመምጣት ይቸገራልና ብትቺ እንደዚህ አይነቱን ሰው ችሎ በማለፍና ችሎ በመቀመጥ እግዚአብሔር አንድ ቀን የባለቤቴን ልብ ይቀይርልኛል እሺ ማለቱ መግባባታችሁ በራሱ አንድ ትልቅ ነገር ነው በእውነት። እሺ ይላል። አሁን ያንተን ትምህርት በቃ እስኪ ከነገ ጀምሮ አዳምጣለሁ ይላል። ግን ደግሞ ትንሽ ቆይቶ እኔ ጠለዋለሁ፣ አንቺ ምክንያት ጠልቻለሁ ይላል። ለምን ስለው አንቺ ሁሌ ታዳምጫለሽ፣ በቃ ስገባ ስወጣ ለእኔ እንኳን ጊዜ አትሰጭም እንደዚህ ይላል። አሁን በአንቺ ምክንያት ጠልቻለሁ ሲል ምንድነው? አንቺ ትምህርቱን ማዳመጥሽ እንዳለ ሆኖ ለሱ ደግሞ ልትሰጪ የሚገባ ነገር አለ። ምንድነው የምትሰጪው መሰለሽ? አንደኛ ጊዜ፣ ሁለተኛ ነገር ልብሽን አንቺ በምታስቢው መጠን አይደለማ። እሱ ለእኔ ጊዜ አልሰጠሽኝም ባለው መጠን ነው ማሰብ ያለብሽ። ምን አይነት ጊዜ ነው የፈለገው? የትኛውም ጊዜ ነው የፈለገው? ለምሳሌ እኔን የጠላኝ አጽዋማትን በሙሉ ጾመሽ እሱ በጾም ውስጥ በፊት እናንተ ተግባቡ በነበረበት ፍቅራችሁ የጎደለበት ነገር ካለስ? በዚህ ብዙ የሚጠሉኝ ባልና ሚስቶች ይኖራሉ። ይሄ ልጅ ከሰማሽ በኋላ ነው በቃ ምሎ ባሎች በብዛት ከሚስት ጋር በተገናኘ በብዛት የትምህርት ተከታታዮችም 60% ሴቶች ስለሆኑ ወደ ትዳራቸው ላይም የመዳን ስራ ይሄ የመንቃት ትዳርን የማዳን ከመናፍስ የጸዳ ለማድረግ ትልቅ ስራ እየሰሩ ያሉትን ሴቶች ስለሆኑ በወንዶች በኩል ሲያገኙኝ ጥሩ ስሜት አይሰማቸውም። እንዲያው መንገድ ላይ ምናምን ሲያገኙኝ አልፈውኝ ባሎች ሄደው ግን ለሚስታቸው መምህርሽን አይቼው ነበር መንገድ ላይ ይሏቸዋል። እና እነሱ ሰላም ሳይሉኝ ትምህርቴን ይከታተላሉ፣ ግን ሰላም ሳይሉኝ ሄደው ግን ሚስታቸው ሲያገኙኝ ግን ባለቤቴ እኮ አይቶ ለምን ሰላም አላልከውም ስለው አይ እኔ ምን ሰላም እለዋለሁ እኔ እዚህ ሚስቴን ቀምቶኝ ምናምን የሚሉ ሰዎች አሉ። ከዛ አንጻር አንቺ ለሱ ያልሰጠሽው ጊዜ አለ። የምን ጊዜ ነው? እናንተ ልጅ የምታውቁት የምትግባቡበት ጊዜ እና ያንን በሱ መጠን ነው ማሰብ ያለብሽ። እሱ ጫማ ውስጥ ሆነሽ፣ እሱ ሸሚዝ ውስጥ፣ እሱ ጃኬት ውስጥ ሆነሽ ገብተሽ ነው ያንን ሙቀት ቴርሞሜትሩ ልትለኪ የምትችይው እንጂ ያንቺ አይደለም። ያንቺ ቴርሞሜትር ለራስሽ ብቻ ነው የሚያደላ እና በመነጽርሽ መሆን ያለበት እሱን ማየት በሚችልበት ልክ ነው። እንደዛ ቢሆን መልካም ነው ብዬ አስባለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ልጅሽን ያትርፍልሽ። እንደው የልጄን ፎቶ ልላክልኝ ይሆን? ምንም አያስፈልግም። ጸሎቱ ይሰራል ብለሽ አሁን የተጸለየው ጸሎት ይሰራል ብለሽ እመኚ። እግዚአብሔር መንፈስ ቅዱስ ስለ የዋሃን ምዕመናን፣ ስለ የዋሃን አገልጋዮችም ካህናትም እዚህ ውስጥ ይኖራሉ፣ ዲያቆናትም ይኖራሉ፣ ጎበዝ ክርስቲያኖችም ይኖራሉ። እግዚአብሔር ስለነዛ ሰዎች ሲል ልጅሽን ይምርልሻል። ስላንቺም የልብ ንጽህና ወይም ደግሞ ስላንቺም ጭንቀት ሲል እግዚአብሔር ንጹህ ባንሆንም ኃጢአተኛ ብንሆንም እግዚአብሔር መልስ ይመልሳልና የግዴታ ልብ ንጹህ ተገኝቶ አይደለም መልስ የሚመልሰው። ነገ ይመለሳሉ፣ ነገ ወደ ቤቴ ይመጣሉ ብሎ ተስፋ በማድረግ እግዚአብሔር ዛሬ ስራ ይሰራልና ሁልጊዜ ከአንቺ ጋር ይሁን። አይዞሽ፣ ኪዳነ ምሕረት ከአንቺ ጋር ትሁን። እሺ፣ ሰላም ሁኚ። ጸሎት አድርጉላት ምዕመናን እባካችሁን። እግዚአብሔር ልጅሽን ይፈውስልሽ ብላችሁ ጻፉላት። ሄሎ፣ ሰላም፣ እንዴት ነሽ? ሰላም መምህር፣ እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው? ላይቭ ነው አውቀሻል? አዎ መምህር አውቄያለሁ። እሺ። ማለት አንደኛ ምስክርነት ነበር
እሰይ ዛሬ ደግሞ ደስ የሚል ነው ምስክር በጭንቀት ውስጥ መሆን እንኳን ሰዎች እየመሰከሩ ነውና ደስ ይላል። እሺ ማለት ያው በገበያ እኔ ተቀጥሬ ነው የምሰራው እና በምሰራበት ሰዓት እንደዚህ 50,000 ብር ዕቃ ምናምን ነገር ነበርና የጊዜ የወሰደው ድምፅሽን ጮክ አድርጊልን። ልጁም በአንድ ቀን ነበረ ማለት አንድ ቀን ነው ያየሁትኝና እዛ አካባቢ ምናምን አየዋለሁ። ደላላ ነው ልጁና ግማሽ ክፍያ ከፍሎኝ እኔ እንዴት እንደሆነ አላውቅም። ለማንም ዕቃ ምንም አልሰጥም ነበርና የዛን ጊዜ ከዛ ታጣሁትኝ ዕቃውን ወሰደ። ከሆነ ሰዓት በኋላ ነው በቃ አሁን አስገባልሻለሁ አሁን ይኸው ምናምን ነገር ብሎ እንትን ያለ የወሰደው ዕቃውና ቀሪ ብር 30,000 ብር ነበረበት። እሱን ሳይሰጠኝ ይዞት ሄደ ዕቃውን እንዳለ። ከዛ እኔ ከባነንኩኝ በኋላ ወይኔ ለማን ምን ብዬ በኋላ እንደማወራ ግራ ገባኝ። ከዛ ስልኩን ስደውልለት ያው ልልክልሽ ነው እያለ በጣም ሰዓቱን ሄደ ማለት ነው። እኔ ደግሞ ማስገባት የነበረብኝ ብር ነበረ ለአስተሪ እና በጣም ጨነቀኝ። ከዛ እናቤት አንቺ ታውቂያለሽ በቃ አልኩኝ። 3 ቀን ቆይቶ ነው ብሩ በቃ አላርለ ሰውየው ልጁ ቀጥታ መጣና አብሮት አድርጌ ነው ከቤት የወጣሁት። እናቤት እኔ ለኔ ካልሽው እንጀራ እንዳይቋረጥ ከፈለግሽ በቃ ቀጥ ብለሽ በሬ ድረስ እንዲመጣ አድርጊው ምናምን ነገር ብዬ ወደ ስራ ገባሁኝ። ልክ ወደ ከሰራ አካባቢ ላይ በጣም ተጨናንቆ ከዛ በቃ ውሽ ምን አይነት ነገር ነው በቃ ምናምን ብዬ ወንበር ላይ ተቀምጬ ቀጥ ብሎ መጣና በላ ነገር አስበሽ ከሆነ በጣም ይቅርታ ብሎ 30,000 ብሩን ሰጠኝና ሌላ ደግሞ 50,000 ብር በቃ አስቀምጪልኝ መጣሁኝ ብሎ ሄደና ጭራሽ እንዴ ምንም ሳትዩ ሌላ ነገር አስበሽ ከሆነ ምናምን ብሎ ያለው ከምን ተነስቶ ነው? በህልሙ ያየው ነገር አለ። በህልሙ አይቶ ነው የሆነ ተጨንቀሽ ምናምን እሱን እንደ ሌባ ያየሽበት መንገድ በህልሙ ታይቶታልና አሁን ሌባ እንዳልሆነ እንድትረጂ ጭራሽ እምነት እንድትይበት ተጨማሪ 50,000 ብር ትቶ ሄደ ማለት ነው። እነሱ መጥተው ወስደዋለሁ ምናምን ብሎኝ ትቶ ሄደና እናቤቴ እኔ በቃ እኔ ምንም አልሽም በጣም ነው የማመሰግነው። በቃ ምስጋናው በቃ እንዴት ቃላት እንዳኔ ያጠረኝ በዛ ሰዓት ነው። ማሪት ያደረገችልኝ አንድ ስታዩ ልጁ ሌባ ነው። አይ በቃ ይሰራል ምናምን ግን በቃ ይሄ እንዴት ነው ልጁ ያቆያል፣ በጣም ያቆያል። አሰሪ ደግሞ ዱቤ ምናምን ሲጭና ነገር አላለኝ ምንም ነገር ማለት ጭራሽ ነው። ያው ውስጤ በጣም ጭንቀት ውስጥ ነበረ። በጣም ምግብ ሁላ እንዴት ይበላልኝ መምህሩን ስነግረው ያለሽበትን ጭንቀት ወስዶ እግዚአብሔር አሳይቶታል። እመቤታችን ወስዳ አሳይተዋለች። እና ለዚህ ነው በሌላ ነገር አስበሽ ከሆነ ምናምን ያለው እንጂ ዝም ብሎ ከመሬት ተነስቶ ይሄ ሊል አይችልም። እና ተጨንቀሽ ስላየሽ ነው ቀጥታ መጥቶ ጭራሽ እምነት እንድትይበት ያደርገው። ላይሆንም ሌባ ላይሆንም ይችላል። ግን በቸልተኝነትና በስንፍና ምክንያት በዛው ጥፍት ይሉና ሰው ያስደነግጡና ከዛ እግዚአብሔር ጥቆማ ሲሰጣቸው በአንቺ ጸሎት ምክንያት እመቤታችን ጥቆማ ስትሰጠው እንዴ ብሎ ተነስቶ መጥቶ ጭራሽ ብሩን ከመስጠቱም አልፎ እምነት እንድትይበት ይኸው ከፈለሽ ሌላም ብዙ አለኝ አንቺ እኔን እንደ ሌባ ካየሽ እኔ ደግሞ ሌላም አለኝ እንዲያውም አስቀምጭልኝ ብሎ ይሄ ራስን በጥሩ ደረጃ ለማስቀመጥ በሰው አእምሮ ላይ ቦታ ለማግኘት የሚጠቀሙበት ሲስተም ስለሆነ ነገሩን ሌባ ነው ወይም ሌባ ስለሆነ እመቤታችን አመጣችሁ የሚለውን ሳይሆን በቃ እመቤቴ በገንዘቤን አስመልሳለኛለች፣ ልጁም ሌባ ይሁንም አይሆንም ያልኳትን አድርጋለኛለች፣ መልእክቱን አስተላልፋለኛለች ብለሽ ነው ማሰብ ያለብሽ ለቀጣይ ጊዜ ማለት ነው። ለምን ሌባ ነው ካልሽ አሁንም አንቺ ውስጥ ያለው ደግሞ እንደገና ሌላ ሰው መጥቶ እንዲያጭበረብርሽና ተጨማሪ ድጋሚ ጥቃት እንዲደርስብሽ ምክንያት ይሆናል። እና እኔ እንደዚህ ነገር በብዛት ስለሚያጋጥመኝ ማለትም ከዚህ በፊትም ባንክ ቤት ውስጥ ምን አደረጉኝ እንደዚህ ሰው አደራ ሰጥቶኝ ባንክ አስገቢልን ምናምን ነገር ብለውኝ ለእነሱ ላስገባላቸው ሲሄድ ነው ዘርዝሪልን ምናምን ነገር ብለውኝ እጄን ብቻ ግማሹን ብር ወስደው እኔ ልክ ስሊፑን ሳስገባ የሰጠሁት ብርና ስሊፑ ላይ የተጻፈው ብር አይገናኝም እና እንደዛም አድርገው ነበር። ሲቀጥል ደግሞ እንደገና በስልክም ደውለው መምህራኖችም ትምህርት እንዲሆንበት ነው ይሄን ነገር የማወራውና እድል ደርሶሻል በሚለው ጣውንቱኑ ደርሶኛል። እኔም ተቋድሻለሁ። ይሄ ባንክ እድል ደርሶሻል ማን የሚሉት? አዎ። ምንድን ያሉት በማርያም እስቲ ንገሪኝ።
እንዴት እንደሆነ አላውቅም። ደወሉና ሰላም ነው እንዴት ነሽ? አለን እግዚአብሔር ይመስገን። ከንግድ ባንክ ነበር ከኢትዮጵያ ንግድ ባንክ ነው የምንደውለው። ቀጥታ ከሬዲዮ ጣቢያ ላይ ነው ያለሽው። ከዚህ በፊት በትምህርት ቤት በኩል መተን እድል የስደት ይቁም በሚል ይቅርታ። አይ ገርሞኝ ነው፣ ትወናው እኮ ገርሞኝ ነው። ከዛ የሚገርም ስክሪፕት ተሳትፈሽ አሸናፊ ሆነሻልና የእድል ቁጥሩን እንዲይዙልን ነበረ ምናምን ነገር አለኝ። እዛ አቅራቢያሽ ላይ ግን ሰዎች እንዳይኖሩ፣ ግርግር እንዳይፈጠር፣ ኔትወርኩም እንዳይቆራረጥ ብዙ ከስተመሮች እየገቡ ስለሆነ ፕሊዝ ካለሽበት ኤሪያ ትንሽ ጫጫታ ስለሆነ ራቅ በይና ብትችይ ባዶ ክፍል ይዘሽ ብታወሪን አሉኝ ማለት ነው። ከዛ ስታወሪ ሰው እኮ እንዳይሰማና እንትን እንዳይልኩ ነው። አዎ ከመጨረሻ ላይ ነው የነቃሁት መምህር እውነት። ከዛ እሺ ብዬ አዳማ ነበርኩኝ ወደ አዲስ አበባ ሽፍት ከማድረግ ይበልጥ ሁሉ ነገር የተፈጠረው ነው። እዛ ያለው አንድ ባዶ ክፍል ከሲስተር ጋር መኝታ ቤት ገባንና ሲስተርም የዚህ ማለት በቃ ባለማወቅም እሷም እንደዚህ ነገር ሰምታ ስለማታውቅ እሺ ምናምን ብለን በቁጥር ሰጠናቸው ሲቢኢ ብር እነሱም ማስያዙን ምናምን ነገር። ከዛ ቀጥሎ የባንክ ማናጀሩ ዋና ስራ አስኪያጅ አቶ ረጋሳ ምናምን በቃ ብዙ አይነት ጠሩና ደግሞ አቶ ረጋሳ ወቅት ባለጊዜዎችን ጠርተው ማለት ነው። እሺ ከዛ እንደዛ ካሉ በኋላ እሳቸውን በቀጥታ ከታወሪያቸዋለሽ ምናምን ነገር አሉኝና ያቺኛዋን እንዴት ነው ፋና ላምሮት ላይ ደግሞ የሆነች እንትን አርቲስት ጠሩልኝ እሷም ማለት ነው። እሷም ከኛ ጋር አብራለች እና እድለኛ ስለሆኑ በጣም ደስ ብሎናል። እንግዲህ ቅድሚያ ክፍያ ይፈጽማሉ በመጀመሪያ ምናምን ብለው ሲቢኢ እንደዚህ ቁጥር ምናምን ነገር ያስያዙ። ከዛ እኔ እንትን አልጠቀምም ገና ተማሪ ነኝ ምናምን ነገር ብዬ ነገርኳቸው። ምን ያደርጋሉ የሞባይል ባንክ አለ አይደል? ጥሩ ባንክ የሚሞላውን ማለት ነው። መምህር ታምነኛለህ እስከ 6,000 ብር ድረስ በሞባይል በቁጥሩ አለ አይደል? በሱ በቃል እየነገርኳቸው ላኩላቸው ማለት ነው። ምን ቁጥሩ ማለት ነው ባለ 50 ባለ 100 ምናምን ቁጥሩ ማለት ነው። 6,000 ብር የሞባይል ካርድ እግዚአብሔርም መምህር ምንድነው አንቺ ምን ይሰጡኛል ብለሽ አስበሽ ነው ይሄን ያደረግሽው? እኔ እንጃ መምህር እውነት እኔ ምን እንዳደረግኩኝ እኔ በቃ አላውቅም። በቃ እግዚአብሔርን ነው የምልህ መምህር። እና እንደዛ ካሉን በኋላ ደግሞ ምን አደረግኩኝ ያንን ብር ለማሟላት ትንሽ ይቀርሻል አሉ። ቤት ደግሞ ምንድነው እያለች ማዘር ታይ ይሄ ነገር ይቅርብሽ ታይ እንደዚህ ጀምረዋል አሉ። አረ ችግር የለም ምናምን ከወንድሜ ተቀበልኩኝ ሌላም ብር ማለት ነው። ካርድ ስንገዛ እስቲ ባለሱቁ ይሄ ነገር እንትን እያሉ እንትን የሚሉት የሚሸውዷችሁ እንደሆነ ነው ያ የመጣልኝ ምንድን ነው ባዶ ክፍል ሆነሽ አውሪ ይሄን ነገር እንትን እንዳይሉ እንዳያቋርጡብሽ እድልሽን እንዳይቀሙሽ ምናምን የሚባለው ነገር ነው አይምሮ ላይ የመጣው። አንቺ ካርዱን እየፋቅሽ ስትልኪላቸው እነሱ ምንድን ነው የሚጠቀሙት? ማለት ምን አርጊ ብለውሽ ነው? ይሄንን ስትልኪ ምን ይገኛል ብለው ነው? ይሄንን ከላክሽ በኋላ በእንትንሽ ቁጥር ይገባልሻል ያን ይዞሽ ንግድ ባንክ ትሄጃለሽ አሉ። እንዴ አንቺ የላክሽውን ብር ነው መልሰው የሚሰጡሽ ማለት ነው? አይደለም እኮ ግራ ይገባል። ግን ነው ቅድሚያ ክፍያ ከከፈልሽ በኋላ ነው ቁጥሩ የእድል ቁጥሩ የሚለቀቅልሽ። እንዴ እድል ከሆነ እድል ነው። የምን ቅድሚያ ክፍያ ያስፈልገዋል? እኔ ገንዘብ ያለብን ማለት በቃ እውነት እዚህ ነገር ውስጥ ግን በጆሮ በኩል የሚገባ ፍዛ ደንዝ ይኖራል። አሁንም ቅርብ ጊዜ ማቃት እዚሁ በቅርበት 200 ምናምን ሺህ ብር የተበላች ልጅ አለች። አካውንቷን በሲቢኢ የተበላች ልጅ እዚሁ ቅርብ ማለት ነው። እና እርግጠኛ ነኝ ላይቭን እየሰማች ነው የሚሆነው። እና በጣም ከባድ ነው ምዕመናን ማለት እኔ እንጃ እንደው አፍዛ ደንዝዝ ይኖራል እንጂ እንዴት አንድ ሰው እድል ደርሶሃል፣ እድለኛን አሸንፈሃል፣ ባንክ ቤትና ፍሪጅ ደርሶሃል፣ መኪና ደርሶሃል ተብሎ ክፈል እንዴት ይባላል? ለምን ይከፍላል?
ደሞስ ክፈል ለመባል መጥቶ ስራ አስኪያጁን አግኝቶ ባንክ ቤት ተገኝቶ ነው እንጂ በስልክ ነው ሁሉ ነገር የሚያልቀው። እኔ መምህር የኔም መደንዘዝ እኮ ነው ደግሞ የሚገርመኝ ማለት ነው። ከዛም አልፎ ደግሞ እህቴን መደንዘዟ ነው እንጂ እሷም ሆይ አብራኝ ትሯሯጣለች ብር ለማምጣት ምናምን ነገር። አንዳንዴ ሰዎች በቃ ይህንን ነገር እንዴት ነው ማለት መገንዘብ ያለባቸው የሚለው ነገር አለና ከዛም ብሶ ምንድነው ያደረኩት መምህር በቃ ቤተሰብ ብር አልሰጥም ምናምን ሲል በንጋታው ደወሉ ማለት ነው። እሺ በንጋታው ደወሉልኝና እየጠበቅንሽ ነው ቶሎ እንትን በይና እድሉን እንዳያመልጥሽ ምናምን ነገር አለኝ። ከዛ ስልኬን ሸጥኩት። እንዴ ወይኔ እድል የሚባል ነገር እንዴ! የቆጥና ወርድ ብላ የብብት አንጣለች እኮ ነው የተባለው። ኧረ ወይኔ እውነት እንኳንም ገባሽ፣ ትንሽ ሪላክስ አረግሽን በእውነት። ምክንያቱም ምን መሰለሽ አፍዛ ደንዝዝ ባህሪው ምን አይነት እንደሆነ ስልቱ እንዴት ተቀይሮ እንደመጣ እኮ ነው እንዴ። አዎ መምህር፣ ከዛም አልፎ በቃ ስልኬን ሸጥኩትኝና ምናምን በቃ ላኩላቸው። ከዛ በኋላ ምን ተፈጠረ መሰለ ድጋሚ በቃ ደወለልኝና ምን አለኝ፣ ወይኔ በጣም ያሳዘንሽኝ፣ እውነት በጣም ያሳዘንሽኝ። እንደውም እኔ አዳማ ላይ ቤት ገዝቼልሽ መኪና ምናምን ነገር ራስሽን ሱቅ ከፍቼልሽ እንትን ትያለሽ፣ እውነት እኔ በጣም ያሳዘንሽኝ ምናምን ብሎ ደግሞ ድጋሚ ደወለልኝ ማለት ነው። እና ላገኝህ እኮ እሺ የት ነህ ምናምን ነገር ብለውልኝና ሲስተር መጥቻለሁ አዳማ እኔ ላገኛችሁ ምናምን ነገር አለ ማለት ነው። ከዛ እኛ አልሄድንም ማለት በጣም ፈራን። በዛ ላይ ደግሞ ምንም የምናውቀው ነገር ስላልነበረ ወቅቱ። ከዛ እንደዛ ካለም በኋላ ብዙ ነገር እሱም በቃ ተፈጠረ እና ይሄም አጋጣሚ ያለ መመናል እንድትማሩበት። በነገራችን ላይ አካውንታቸው ላይ ገንዘብ ያላቸውን ሰዎች ወይም ባህሪያቸው ማን እንደሆነ የሚያውቁ የሰፈር ሰዎች ናቸው፣ በቅርበት ያሉ ሰዎች ናቸው የሚሸውዱት። ምዕመናን ከሩቅ አይደለም። ባንክም ይበሉ ምንም ይበሉ ሰዎቹ የት እንዳሉ የታወቀ ነው። ጓሮ ላይ ወይ የሆነ ሜዳ ላይ ቁጭ ብሎ ነው የሚያወሩት። ግን ምንድነው የሚሰሩት? እገሊትን በሰፈር ውስጥ እስቲ ማን ላታለው ብለው አይተው ገንዘብ አለው ተብሎ የሚገመትን ሰው ነው አይተው የሚሸውዱት። ገንዘብ ባይኖርም እንኳን ባህሪ አይተው ጸባይ አይተው ነው የሚሸውዱት። እና እንደው ባካችሁን እድል ያምልጣችሁ፣ ግድ የለም። ሎተሪም ከሆነ ወረቀቱ ላይ ያለውና በቴሌቪዥን የተነገረው ወረቀቱ ተመሳሳይ መሆኑን ካላያችሁ በስልክ በፍጹም አሸንፋችኋል ቢባል እንደ መጀመሪያ ሳልታገል መቼ ነው የማሸንፈው? አልታገልኩኝ፣ ሪሲሊንግ ውስጥ አልገባው። ምንድን የምታወራው? አንዷ የተናገረችው ነው። አሸንፊያለሁ። አዎ እንኳንም አሸነፍኩ፣ እንኳንም ታግዬ አሸነፍኩኝ፣ አመሰግናለሁ ብላ ጆሮ ላይ ዘጋችበት። እና በእውነት ሳንወዳደር እንዴት አሸነፋችሁ እንባላለን? እጣም ከሆነ ድልም ከሆነ ደግሞ በአድራሻችሁ ቦታው የት ነው? በስልክ ምንም የማወራው ነገር የለም። ቀጥታ በቃ ፊት ለፊት መጥቼ ድርጅቱ ላይ እናውራ። እዛ ባንክም ከሆነ ድርጅትም ከሆነ ልምጣ ነው የሚባለው ማየት እንጂ በስልክ ምንም የሚፈጸም ምንም አይነት የምትፈጽሙት የእድል የሽልማት ክፍያ የለውም። ደግሞ ሰው አሸንፈሃል እየተባለ እድል አለህ እየተባለ ቅድመ ክፍያ ምን ማለት ነው? ብሔራዊ ሎተሪ ብቻ ነው ይሄን የሚያደርገው። አዎ ሎተሪ ሲደርሳችሁ 1 ሚሊዮን ብር የደረሰው ሰው ምናልባት የተወሰነ 100 ሺህ ብር ምናምን ሊከፍል ይችላል፣ ወይም ደግሞ 50 ሺህ ብር ያለ ግብር ለመንግስት የሚከፈል ይሄ ታወቀ ነው። ከዚህ ውጪ እሱም ደግሞ እዛ ስትሄዱ ነው እንጂ